አሊያ በመጨረሻም ቤተሰቡን ከመበጣበጥ ከማወክ ብላ ከቤት ርቃለች። ጂያን ልጇን ይዞላት መጥቷል። ጂያንም ቢሆን በጭራሽ ከአልቦራ ከድሮ ቤተሰቡ ጋር ብዙም የመሆን ፍላጎት የለውም። አሊያን ስለሚያፈቅራት እሷም ስለምታፈቅረው አብረው ለመቆየት ተስማምተዋል። ቦራን በአንድ በኩል ያገኘውን አጋጣሚ ድል በሙሉ እየተጠቀመበት ነው። ቦራን ነፃ ሆኗል። ኤጀመል ነፃነቱን ሰጥቶታል። ስለዚህ ወደ ጠበቃው ሄዶ ሌላ ጠበቃ በመቅጠር ይህን ጠበቃ እናግሮታል። ይህ ጠበቃ ደግሞ ቀንደኛ የነጃን ወይም ደግሞ የአልቦራ ቤተሰብ በጠቅላላ ጠላትና ተቀናቃኝ ነው። በአንድ በኩል ደግሞ አልቦራ በአሁን ሰዓት ላይ ልጅ በልጅ እየሆነ ነው ያለው። ሰዳከት የልጅ ልጆቿን የምታይበት እድል እየመጣ ነው ያለው። ናሬ በአንድ በኩል ዛሬ ቼክአፕ ስላላት ብቻ ቪዳን ይህን ነገር ስትሰማ የልጅ ልጅ ላይ ነው ከናሬ ብላም በጣም ተደስታ ነበረ። ናሬ ለቼክአፕ አሊያ ጋር መታለች። ሰዳከትን ብትሆን አሊያ ጋር መታ አንድ ሁለት ተባብላ ነበር ሄደችው። ይህም ደግሞ አሊያና ሰዳከት አልተግባባውም። አሊያ ሰዳከትን በኔና በጃን መካከል ያለው ፍቅር ነው፣ ፍቅር ደግሞ አንቺን አይገባሽም አለቻት። ሰዳከት አንቺ ነሽ የማይገባሽ የማይታይሽ ብላት ትሄዳለች። አሁን ናሬ ከተወሰኑ ደቂቃዎች በኋላ የእርግዝናን ውጤት በተመለከተ ውጤት የምታይበት አጋጣሚ ደርሷል። አሊያ ቀስ ብላ ወደሷ እየመጣች ነው። ናሬ በሌላ በኩል ወገቧን ይዘው ወደዚህ እያለች እየተንጎራደች ነው። በፍጥነት ውጤቱን ለመስማት እጅግ በጣም ነው የጓጓቸው። በድንገት አሊያ መጣች። ውጤቱን አምጥቼልሻለሁ እያለቻን ነበረ። አሊያ ፊት ላይ ደስታ አይነበብም። ናሬ ደግሞ በጣም ቸኩላለች። እርጉዝ ነኝ ስትላን ነበረ። አሊያ ፍጥጥ ብላ አየቻት። ናሬ ውጤቱ ወጥቷል፣ ነገር ግን ያው እርጉዝ አይደለሽም አለቻት። ናሬ ባንዴ ፊቷ ተቀየረ። እንዴት ሊሆን ይችላል? ብዙ ጠብቄ እኮ ነበረ፣ እስኪ አምጪው ብላ ወረቀቱን እየገልጠች ተመለከተች። ምናልባት ከዚህ በፊት ስላልተሳካልኝ ድጋሚ አይሳካልኝም ማለት ነው። በቃ እድሜ ልኬን እንደዚህ ልሆን ነው ማለት ነው። ከዚህ በኋላ ልጅ የሚባል ነገር ላልወልድ ነው ማለት ነው ስትላል ነበር። እንዴ ናሬ ምን እያልሽ ነው ያለሽው? እንደዚህ የሚባል ነገር የለም። እኔ እንግዲህ እንዳልሰማሽ ሆኜ መስዬ ይሄው አሁን እቀመጣለሁ አጠገብሽ። እባክሽ ተረጋጊ። ከዚህ ቀደም ባጋጠመሽ ምናምን ነገር የሰውነት ክፍልሽ በጣም ስስ ሆኗል፣ መዳን አለበት። በቃ እረፍት ነው ትንሽ የሚያስፈልገው። ማለቴ እርግዝና ትንሽ ከባድ ሊሆንብሽ ይችላል። ይሄ ማለት አይሆንም ማለት አይደለም፣ ግን ሕክምና ሊሆንልሽ እንዳተሳሳች። እሺ ሌላ ነገር እንዳታስቢ። ሰውነትሽ እያለ ያለው እረፍት ፈልጋለሁ፣ ማገገም ፈልጋለሁ ነው። ገባሽ? ትንሽ ጊዜ ሲጨው። ነገር ግን በአሁኑ ማልቀስ የለብሽም፣ ቆንጆ ልጅ ይኖርሻል፣ እሺ አታልቅሺ ብላ ታባብላ ጀመረ። ናሬ ግራ ግብት ተብሏታል። እንባው የተናነቃ ነው፣ ማልቀስ ጀመረች። ነገር ግን ሻሂን በጣም ያዝናል፣ ፈልጎት ነበረ፣ በጣም ጓግቶ ነበር አለቻ። ናሬ አዎ ሻሂን እኮ ጥሩ ሰው ነው፣ ይረዳሻል፣ እባክሽ እንደዚህ አትሁኚ፣ እሱም ቢሆን ይገባዋል፣ በተነሽ ፊትሽን ታጠቢ፣ እንደዚህ አትሁኚ እያለቻት ነበር። እሷን እያባበለቻት በድንገት የሆነች ነርስ መጣች። አሊያን እያናገረቻት ነው። ከዛ አሁን ዶክተር ሆስፒታሉ ዋና ዳይሬክተር የለውም። ስለዚህ ግራ ገብቷቸው ነበር። ይሄን ጊዜ ናሬ እንዲያርጉ ብላ እያንዳንዱ ስቴፕ ነገረቻቸው። ድንገት ዶክተሩ ያልችን መጣና ናሬ ነገሮችን ማኔጅ ያደረገችበት ወይም ደግሞ ነገሮችን ያስተካከለችበት መንገድ ገርሞት ለምን የሆስፒታሉ ማናጀር ወይም ደግሞ ዳይሬክተር አትሆኝም ብሎ እየጠየቃን ነበረ። ናሬ ግራ ገብቷ ስታየው አሊያ ደግሞ ሀሳቡ ተመችቶት ፈገግ ብላ እያየቻን ነበረ። ሶስቱ እንደዚህ አንድ ላይ ሆነው እያወሩ በድንገት ሻሂን ብቅ ይላል። ሻሂን አሊያን ሰላም እያላት ወደ ሚስቱ ወደ ናሬ ቀረበ። ውጤት ወጣ ብሎ እየጠየቀ ነበረ። ናሬ እንድትነግረው እየጠበቀች ነበረ። አሊያ ወጥቷል ትሏለች። ናሬ ፊቷ ላይ ሀዘን ይታያል። እያለቀሰች ነበረ። ከዛ እርጉዝ አይደለሁም ብላ ነገረችው። ይህን ጊዜ ሻሂን ፍዝዝ ብሎ እያያት ነው ያለው። ከዛም በኋላ ምንም አይደለም እያለ ያቅፋታል። ከዚህ በኋላ ልጅ ሊኖራቸው እንደሚችል አሊያ ነገር እንዲረጋጉ አስታውቃቸው ዞር ትላለች። ናሬ ሻሂንን እንሂድ እያለችው ነበረ። እሱ እንደደነገጠ ነው። በሌላ በኩል ካያ በቀጥታ ወደ ዘሬን ጋር መጥቷል። የገዛዛው ልብስና አትክልት ፍራፍሬ ነገር ይዞ ወደ ውስጥ እየገባ ነው ያለው። ገና ከመግባቱ ዘሬን ቁጭ ብላ ነበር። ተኛሽ እንዴ እያላት ልብስ አቀረበ። ምን ገዛ አለችው። ለልጃችን ልብስና ገዛውላት፣ አሻንጉሊት ገዛውላት፣ ለአንቺ ፍራፍሬ ገዛው እያላን ነበር። ተቃቀፉ። ቀስ ብሎ ወደኋን እየሳመ እንዴ ተንቀሳቀሰች እያላን ነበረ። እንዴት ተቃቅፎ እንዳለ በድንገት ሰዳከት ገባች። እጅሽን አውርጂ ከልጄ ላይ እጅሽን አውርጂ። ሴትዮ እጅሽን ብታወርጂ ይሻልሻል። ካያ ልቀቃት፣ እሷን ልጅ ልቀቃት ስትለው ነበረ። ዘሬን ከዛ እጇን አወረደች። ከግርም ብሎት እናቱን ይመለከታታል። እማዬ እዚህ አንቺ ምን ታረጋለሽ? ምን ትሰሪያለሽ? እያለ ነበረ። አንተ ጅል እዚህ ምን ታረጋለህ? ጭራሽ ተጃጃልክ እንዴ? መጨረሻ እንደዚህ ሆነ ማለት ነው። ምን ታረጋለህ አንተ የሰው ሚስት አጠገብ ምን ታረጋለህ? እኔ እቺ እኮ ጋንግሪን ትታ የሄደች እኮ መስሎ ነበረ። እቺ ቁስል ትታ ሄደች መስሎ ነበረ። ከህይወትህ ተፈልቅቃ የወጣች መስሎ ነበር። ምን እየሆነ ነው ያለው ስትል በድንገት ቪዳን መጣች። ኧረ በስመ አብ ምን እየሆነ ነው ያለው ትላለች ሰዳከት ዞር ብላ። ስለምን ቁስል ነው የምታወራው አንቺ? ለምን ልጄን እንደዚህ እያልሽ የምትሰድቢያት? ለምን ክፉ ቃል የምትጠቀሚው? ይኸውልሽ እኔ በህይወት እያለሽ ነው የምቀብርሽ ስትራ ነበር። ሲጀመር ቦታሽን ወቂ ገባሻል ቪዳን፣ አለበለዚያ የምን ነገር ውስጥ ነው የምትገቢው? ልክሽን ነው ማስገባሽ ስትራ ነበረ። ኧረ እስኪ አስገብኛ አንቺ ራስሽ ክፉ አይደለሽ እንዴ? ክፉ ከሆነሽ አንቺ ለሁሉም ነገር ቤተሰቤ ላይ ለሆነው ነገር በሙሉ ተጠያቂው አንቺ ነሽ። ልጄ ላይ እሱ ላረገው ነገር በሙሉ ተጠያቂው አንቺ ነሽ ስትራ ነበር። እስኪ ያትቺ ልጅሽን እያት እስኪ እቺ ምን ዋጋ አላት ተመልከቺ እስኪ። ያንቺ ልጅ ልጄ ላይ ተጣብቃበት ከአንገቱ ላይ ደሙን ስትመጥለት አልነበር እንዴ? ልጄን እስኪ ተመልከቺው። አያሳዝንሽም እንዴ? አያሳዝንሽም? እሱ ምን እንዳለበት የሰው ልጅ የሚያሳድገው ምን ቤት ነው? አንተ ምን አገባ? ቆይ ምን ቤት ነው አንተ? ማነህ? እያለችው
ነበር። እማዬ ልጁ የኔ ነው ብሎ ተናገረ። ሰዳከት ደነገጠች። ምንድን ያልከው? አሁን እስኪ ምንድን ያልከው አለችው። ዘሬን ፈገግ ብላ ሰዳከትን ታያታለች። አዎ ሰምተሻል ልጁ ከማን እንደሆነ አልሰማሽም ስትራ ነበር ቪዳን። ከዛ ሰዳከት ኧረ አይሆንም ይኸውልህ ተመልከተኝ አይሆንም ስትሎ ነበር። ይኸውልሽ ተቀበልሽ አልተቀበልሽ ምንም አይሰራልሽም፣ ነገር ግን በመካከላችን ይሄ ልጅ ያገናኘኛል ብዬ እንጂ በቡልዶዘር ነበር እለሽ ላይ የሚሄድብሽ ገባሽ? እጨፈላለቅሽ ነበር በመኪና ሰዳከት እኔ አራራልሽም እያለቻን ነበር ቪዳን መረጋጋት የሚባል ነገር ተሳናት። በአንድ በኩል ሰዳከት ፍዝዝ ብላ እንደቀረች ነው። ሰዳከት ነገሩ እጅግ በጣም ከው ያረጋት ይመስላል። አዎ ለእነዚህ ልጆች ስትይ ፈጣሪና መስገኝ እንጂ ጨርስሽ ነበረ ትላታለች። ከሀያ እናቱን እያያት እማዬ ልጁ የኔ ነው ይላታል። ኧረ አይሆንም ኧረ ብላ ዝም ብላ ቪዳንን እያየቻት ዘሬንንም ዞር ብላ ታያታለች። ቪዳን ተቀመጠች። ሰዳከት ምንም አታመጣም ብላ ሰዳከት ደግሞ አንቺ እውነት ነው ይሄ ነገር አለቻት። ከዛ ዘሬን አዎ ብላ በፍጥነት ስትመልስ ነበረ። ወይኔ አምላኬ እሺ ምንድን ነበር ያኔ ስትይ ነበረው? ካርሽ እኮ ያኔ እኮ ልጁ ከካያነ ወይ ሲባል እኮ ካርሽ ከደሚር ነው አልሽ። ምናልባት የደሚር ልጅ ቢሆንስ እኔ በምን ላቅልሽ ይችላለሁ ስትል እማዬ ደሚር ማስረገዝ አይችልም አላት። ምን ስላለች ሰዳከት ደንግጣ አዎ ደግሞ አብረው ሆኖ አያውቁም ሲላል ነበር። ሄዳ ተቀመጠች ሰዳከት። እኔ እኮ ግራ የገባኝ ነገር የዛ ሰይጣን የጀመልና የዚህ ጠንቋይ ቪዳን ልጅ አያት የልጅ ልጅ አያት ለሆኑ እኮ ምን አይነት ነገር ውስጥ ነው የገባሁት ቆይ ስትል ነበረ። ቪዳን ተናዳ ያየቻ ነው። ሴትዮ የምታወሪው ነገር ተጠንቀቂ ብላ ትጫዋለች። ፈጣሪ ምን አይነት ኃጢአት ሰርቼ ነው ምን በድዬ ነው እንደዚህ እሳት ውስጥ አንስተ የወረወርከኝ አሽቀንጥረ ምን አድርጌ ነው ስትል ነበር። ስለ ራስሽ ብቻ አታስቢ ስለኛ ማስቢ ገባሽ አይደለ? የኔ ልጅ ልክ እንደ አበባ ናት ግን አንቺን የመሰለች ሰይጣንን ሴት ተመልከች እናት ትኖራታለች። በጣም ነው የሚያሳዝነው ስትል ነበር። ምንድን ነው ልጅሽ ምን ወርቅ ነው እንደምትወልደው? ተረጋጊ እንጂ ምን ሆነሻል እያለች ሰዳከት ትቆጣለች። በአንድ በኩል ዘሬንና ካያም ዝም ብለው እናቶቻችን የሚሉትን ነገር ይከታተላሉ። ታዲያ ለምን ልጅሽ የደበቀችው እውነቱን ለምን ደበቀች? ታዲያ ለምን ሌላ ሰው አገባች? ለምን ሲባል እስኪ ስትል ነበር። እማዬ ትፋታለች ከደሚር ጋር እያለሱ ወደ ዘሬን ቀረበ። ዘሬን ከደሚር ጋር ትፋታለች አይደለ? ጎበዝ ደሚር በቀላሉ የሚፈታት ይመስላል አይደለ? ስማ ያ ሸለመጥማጥ የእሷ ባለቤት ስማ ሚስቱን ለማግኘት በቃ ያገኘውን አጋጣሚ በሙሉ እየተጠቀመበት ነው። እች ልጅ መቼም ለዘላለም አይፈታትም ስትል ነበረ። የፈለገውን ነገር ያምጣ የፈለገውን ነገር ያርግ፣ ነገር ግን በቃ ዘሬን ልጁን እስከምትወልድ ድረስ ትደበቃለች። ከወለደች በኋላ በቀጥታ ትፈቷለች ማለት ነው። ምንም ችግር የለም እያል ነበር። እኔ ወደ ደሚር አልመለስም ብላ ዘሬን ትናገራለች። ይኸው እያለ ይመልሳል። ከዛ ባለ ሰዳከት ነው እንዴ እንደዛ ነው እንዴ እኔ ምለው ወንድ ነው አይደለ ብላ ጠየቀች። ሁሉም መሳቅ ጀመሩ። እንዴ ማዬ ወንድ ቢሆን ሴት ቢሆን ምንድነው ሴት ቢሆን አውተሽ ልጥዩ ነው እንዴ እያለ ከያጠይቃት። አዎ ጥላት አለው አሽቀንጥሬ ነው የምጥላት። ወንድ ከሆነ ግን ምናልባት እንትኔን የሚያስቀጥልልኝ ይሆናል። ከዛን እሱን ብቻ ተጠቅሜ ቪዳንና ኤጀመልን አበሳጭበታለሁ፣ እበቀላቸዋለሁ፣ በቃ እሳት ነው መሆንባቸው እያለች ትናገራለች። ከዛ ደግሞ ቪዳን ተመልከቺ ያንቺስ ልጅ ለልጄ ስታረግዝለት ምን እንደሚፈጠር እንዴት አድርጌ እንደማሳብድሽ ብቻ አስቤው ስትራ ነበር። አይደለም ምን ዝም በይ በቃ አንቺ አሁን ይኸውልሽ ካያ ግን አንድ ነገር ልንገርህ እየነገርኩ ነው። ይኸውልህ ስማ ድጋሚ ደግሞ አልለውም ብትጠነቀቅ ነው የሚሻል ገባ? እንደዚህ አይሰራም በቃ ገባ? ይኸውልህ እንደ ጅል በየሱቁ እየገባ ልብስን መግዛትን አቆም። ምናልባት ደሚር ቢከተልስ እስኪ እኔ አሁን ቅድም በዛኔ ተከተልኩ ለምን አንተ ቆይ የምፈዘው እያለችው ነበረ። አዎ ልክ ናት ስላለች ዘሬን እዛ ገብቼ ትንሽ ቆየ እውነት ነው እያለ ካያ ማጥፋቱ ይናገራል። አዎ እንዴ እኔ የፈለግከውን ነገር ንገረኝ እኔ እገዛለሁ፣ ከዳይፐር ጀምሮ ሁሉንም ልብስ እገዛለሁ፣ እያንዳንዱን ነገር እገዛለሁ፣ ምክንያቱም የልጅ ልጄ ነው ለልጅ ልጄ የሚፈልገውን ነገር አረግለታለሁ ስትል ነበር። ፈጣሪ ሆይ ተመልከች እንደዚህ አይነት አስቀያሚ የሆነ ልብስ ልክ እንዳንቺ ነው መገዥለት። አመሰግናለሁ እኔ ለልጅ ልጄ አላንስም እሺ ራሴ እገዛለሁ እያለች ስትናገር ቪዳን በአንድ በኩል ዘሬንና ካያ አሁን ጭቅጭቅ ቆሟል ብለው እያዩቸው መሳሳቅ ጀመሩ። ምክንያቱም እናቶቻቸው ለልጅ ልጃቸው የሆነ ነገር ለማድረግ እየተፎካከሩ ናቸው። አላልኩሽም ይሄን ነገር አላልኩሽም ራሳቸው ይፈቱታል አላልኩሽም እያለን ነበረ። ተመልከች አንቺ የምታደርጊው ልብስ ቪዳን ይሄን ልብስ አሁን እኔ 5 ዓመት አውቀዋለሁ አንቺ ላይ ተመልከች ማነው ከኔና ካንቺ አስቀያሚ ነገር የሚለብሰው ስትላል ነበር። አሁን ፋሽን መሆኑ ነው አቤት አምላኬ አቤት እያለች ቪዳን ሁለት ሴቶች በዚህ መንገድ መተራረባቸውን ቀጠሉ። ኢፔክ ናት አሁን እያሳከካት ያለው። ኢፔክ በጣም ኃይለኛ ፈተና ውስጥ ናት ያለችው። ክፉ ላለመሆን እየሞከረች ነው፣ ግን ደግሞ ከቀን በላይ ሆነባት። አሁንም ቢሆን ድጋሚ ወደ ነካያ ቤት ጋር መጣችና ማየት ጀመረች። የደሚርን ስልክ አወጣች። ልደውል ብላ እያለቀሰች ነው። እዚህ ቤት ውስጥ ነው ያሉት ብደውልለት ሁሉ ነገር ያበቃል ብላ እያሰበች ነው። ከዛ ደግሞ መልሳ ለመሄድ እያሰበች ነው። በሌላ በኩል ሻይንና ናሬ ወደ ቤት እየተመለሱ ናቸው። ሻይን በጣም አዝነዋል። ሀዘኑ ፊቱ ላይ ያስታውቃል። አትዘን እንሞክራለን እያለችው ነበረ። ብዙ አይነት ህክምና አለ ህክምናውን እሞክራለሁ አለችው። አትጨናነቂ መጨናነቅ የለብሽም እያላን ነበረ። ከዛም በኋላ ዶክተሩ ያክመኛል ስትለው መቅናት ጀመረ። የህክምናውን አይነት ያውቀዋል። እንደዚህ የሚባል ነገር የለም እያለን ነው። እንዲህ ምን አስቀና አንተ ቆይ ለልጃችን ሲባል እኮ ነው ትላለች። እየተሳሳቁ መንገዳቸውን ቀጠሉ። ከዛም ወደ ቤት ይመጣሉ። ወደ ቤት መጥተው አብረው ምግብ እየበሉ ናቸው። በሌላ በኩል ሰዳከት ዛሬ እነ ካያ ጋር ውላ ወደ ቤት እየመጣች ነው። ማታ ላይ ጂያንም ቢሆን
ገና ከመኪናው እየወረደ ነበረ። ጂያን ወይዘሮ ሰዳከት ካህንና እኮ ዘሬንን እኮ አገኘቻቸው ብሎ ነገረው። እዚህ ጋር ሙዛፈር ኧረ እባክህ ይሄ ልጅ በቃ እድሜ ልኩን እንደፈዘዘ ግራ እኮ ነው የሚገባኝ። እማዬሽ እንዴት ያዘችው ልክ እንደ ጻዲ ሱቅ ገብቶ ሲገዛ ነው ያዘችው ተብሏል። የሚገርም ነው፣ ጅል ነገር ነው። አይ እያለ ድንገት ሰዳከት መጣች። አንተ ግን በጣም ነው የምትገርመው። ዘሬን የተሸከመችው ልጅ ሆዷ ውስጥ ያለው ልጅ የካ ነው። ነገር ግን እኔ መጨረሻ ላይ ማወቅ ነበረብኝ። ጂያን መልስልኝ እስኪ ስትለው ሙዛፈር እኔ ብሄድ ይሻላል ብሎ ሄደ። እኔ ይህንን አሁን ነው ማወቅ የነበረብኝ። ጂያን ንገረኝ እስኪ አንተ ስትዘባርቅ ነበር እንደ ጀርመን ልክያት አለው ፍራንክፈርት ናት ያለችው ምናምን ነገር ስትል አልነበር እንዴ? አንተ ለእናት ምንም አይነት ክብር የለህም እንዲ ያለችው። እማዬ ከክብር ጋር ምን ያገናኘዋል? ምንም እኮ ያገናኘው እኮ በቃ ያ ልጅ የካያ ነው። ይሄ ማለት በቃ ከደሚር ጋር ትንሽ መለየት ነበረብን። ይሄን ለማድረግ ሲባል ጭቅጭቅ መፈጠር አልነበረበትም። ደብቀን እኛ የሆነ ነገር አረግን። በቃ ሌላ ምን ያስፈልጋል በማለት ሲናገር ነበር። ደሚር ግን ልጅቷን አይፈታትም፣ እየነገርኩ ነው መቼም አይፈታትም። ይኸውልህ ከዛ ከማይረባ ኤጀመር ጋር ይተባበራል። ከዛ በህይወታችን ላይ ከባድ የሚባል ነገር ያዘንብብናል ስትሮ ነበር። እማዬ ይፈታታል ምንም አታስቢ እያለ ነበር። እንዴት ነው የሚፈታት? እስኪ ስታስበው ቀላል ይመስላል እንዴ? ዘሬንና ካያም እንደዚህ እያሉ ነበረ። ይፋታሉ ምናምን ነገር ይላሉ። ነገር ግን ይሄም እንደዚህ አይሰራም። ይኸውልህ ገባር በጣም አስቸጋሪ ነው የሚሆነው። ሊገሏቸው ሁሉ ይችላል። መጠንቀቅ አለብን እያለችው ነበር። በጣም ስጋቷን እና ጭንቀቷን ሀሳቧን እየነገረችው ነው። ቆይ አንተ ደሚሪውን ነገር ቢያደርግ ልትገለው ነው እንደሄደ ልትገለው ነው አለችው። ሁሉን ነገር ለጊዜ እንተው እማዬ፣ እሺ ለጊዜ እንተው፣ ጊዜ ሁሉን ነገር ይፈተዋል ይላታል። ስማ ለልጆች ግን ምንም ነገር እንዳነግራቸው እሺ፣ ምንም ነገር እንዳነግራቸው ብትጠነቀቅ ይሻላል እያለችው ነበረ። ከዛም በኋላ ቅድም አሊያ ጋር ሄዳ እንደነበር ሰምተዋል። ምን ለማድረግ ሄድሽ እያላን ነበረ። ምንድነው ነገረችህ እንዴ? እሷ ደግሞ ልክ እንደ ድመት ነው ባህሪዋ ምናምን ነገር ስትል ነበረ። ከዛ እሱ እንዴ እማዬ ምንድነው የምታወሪው እንዴ? ያ ሆስፒታል እኮ የኔ እኮ ነው፣ የራሴ ሰዎች እኮ አሉ ደግሞ ይነግሩኛል። ግን ምን ተባባላችሁ? ለምንድነው የሄዳችሁት እያለ ጠይቃት። አይ ምንም እኔማ ላስጠነቀቃት ነበር የሄድኩት ላስጠነቀቃት ምለ ቦራን እሺ በቀላሉ እሺ ብሎ አይፈታሽም፣ ነገሩ ከባድ ነው ምናምን ነገር እያልኳን ነበረ አለችው። ቦራን ድንገት መጣ፣ ከላይ ሆኖ ማዳመጥ ጀመረ። እሷስ ምን አለችሽ እያለ ነበረ። እንዴ እሷማ በቃ በመካከላችን ያለው ነገር እንደምታስበው አይደለም ምናምን ዘባረቀች። ብዙ ነገር በመካከላችን ያለው ነገር ፍቅር ይባላል፣ አንቺ አይገባሽም ምናምን ነገር አለች። ጂያን ነገር ግን እንደምታስበው ነገሩ ቀላል አይደለም እያለችው ነበረ። ጂያንማ የሉ ነገር ለኔ ተይው እያላት ነው። ቦራን የሉ ነገር እያዳመጠ ነው። ብዙም የገረመው አይመስልም። ነገር ግን ተደብቆ ማዳመጡን ቀጠለ። ከዛም በኋላ እናትና ልጅ ወደ ውስጥ እየገቡ በድንገት ሰዳከት ወደ ፊት ለፊቱ እየቀረበች ጂያን በቦራን አጠገብ እያለፈ የሚስቴን ስልክ ስጠኝ ብሎ ጠየቀው። ጂያን ዞር ብሎ ቦራን እያየው ነበር። ምን ያደርግላል ሲሉ ነበር። የልጄ እናት እኮ ናት ብሎ ቦራን ይመልሳል። ከዛ ሰዳከት ተው ጂያን እንዳትጣሉ በዚህ ናና እንካ ልስጥ ስልኳን ብላ በቀጥታ ሰዳከት ስልክ ሰጠችው። ቦራን ስልኩን ከመዘገበ በኋላ ስልክ ውስጥ ጂያን ወደ ክፍሉ ገብቷል። ተደብቆ እያየ ነበረ ክፍሉ ውስጥ ሆኖ በመስኮት በኩል። ከዛ ጊዜም አላባከነም። ቦራን በቀጥታ በፍጥነት ወደ አሊያ እየደወለ ነበር። ስልኩን አነሳች። ሄለው እያለች ነበረ። ቦራን ነኝ እያለ ነበረ። አሊያ ቶሎ ብላ ከልጇ አጠገብ እየተነሳች ነበረ። ይኸውልሽ አሁን ነፃ ሆኛለሁ፣ እንደፈለግኩኝ መሆን እችላለሁ። ምንድን ነው ምን ጥሩ ምኞት አትመኝልኝም እንዴ እያላን ነበረ። ዝም አለችው። ምነው ደስ አላለሽም እንዴ? ድምፅሽ ደስ ያለሽ አትመስይም። ምንድን ነው ከቤት ወጣሽ ብለሽ አይደለ እያላን ነበረ። ልትሳደብ ነው እንደደወልከው እያለችው ነበር። አሊያ ይኸውልሽ እኔ የልጅሽ አባት ነኝ ገባሻ? እኔ አሁንም ባልሽ ነኝ እያላን ነበረ። ጂያን ትዕግስቱን ለመቆጣጠር እየሞከረ እዛው ክፍል ውስጥ ነበር ያለው። እያዳመጠ ያለ ይመስላል። ቦራን ባጀመረኝ ይሻላል፣ ስማ አንተ ለእኔ ምንም ነህ ስትለው ነበረ። የልጅ አባት ነህ ከዛ ውጭ ምንም ነገር ነህ እያለችው ነበረ። ከዛም በኋላ እሱ ልጄን ማናገር ፈልጋለሁ አላት። እሺ ብላ በቀጥታ ስልኩን ሰጠችው። ህፃኑ ጂያን እየተጫወትኩ ነኝ ቢዚ ነኝ ይለዋል። ቦራን ደግሞ ነገ እንገናኝ ያለው ነበረ። ከልጁ ጋር ተስማማ። ከዛም በኋላ ሰዳከትን ብትሆን በውጭ በኩል ነበረች። ምን ይሁን እስኪ ይህ ልጅ ደግሞ ምን እያለ ይሆን የሚያወራው ትላለች። ቦራን ስልክ አውርቶ ገና እንደጨረሰ ነበረ ድንገት የመጣቸው። በአንድ በኩል ጂያን ከጠበቃው ጋር እየተነጋገረ ነበረ። ጠበቃው የሮል ደውሎለት ቦራን ፍቺውን ጉዳይ በተመለከተ እኮ ሌላ ጠበቃ አማከረ እያሉ ነበረ። የሆነ ፓሎት የሚባል ሰው እያለ አይወዱትም፣ የእነሱ ጠላት ነው፣ እሱን ነበር ያናገረው አለው። ገብቶኛል ባያረገው ነበር የሚገርመኝ፣ የሚሆነውን ነገር እናደርጋለን በቃ ሲለው ነበር። ኤሮል ደግሞ ጂያን በጣም አዝናለሁ፣ ውጤቱ ግን እናንተ ከምፈልጉት በጣም ተቃራኒ ነው የሚሆነው ይሏል። ጂያን ገባኝ አለው። ስልኩ ተቋረጠ። ጂያን ባዶ ክፍል ውስጥ ነው ያለው። ዝም ብሎ አልጋውን ሲመለከት ከአሊያ ጋር ያሳለፈውን ነገር ያስባል። ከዛ እዚህ ቤት የሚቆይበት ምክንያት የለም። ስለዚህ በቀጥታ በደረጃ ወረደ። መኪና ውስጥ እየገባ ነው። ሰዳከት በርቀት እያየችው ነበረ። አሊያ ኪችን ውስጥ አንተ የሆነ ነገር እየሰራች፣ ጂያን ድንገት ከኋላ መጥቶ ሰርፕራይዝ እያረጋት ነበረ። ከዛ በኋላ ድንገት እንደመጣ ይነግራታል። ከዛ ድንገት እነ ከድር መጡ። በድንገት ደግሞ ዘሬን እና ካያ መጡ ሊያዩቸው። እነ ሻይንና ነራሬም ተሰብስበው አብረው እራት እየበሉ እየተጫወቱ የሚገርም የቤተሰብ ጊዜ እያሳለፉ ናቸው። ከተወሰኑ ደቂቃዎች በኋላ እነ ናሬ ወደ ቤት ሊመለሱ ናቸው። በአንድ በኩል ጂያን ደግሞ ህፃኑን እንቅልፍ እያስተኛው ነበር አልጋ ላይ። ከዛ ሁለቱ ብቻቸውን ቀሩ። ሁለቱ አንድ ላይ ሆነው የሚገርም የፍቅር ጊዜ ማሳለፋቸውን ቀጠሉ። ይሄ ጊዜ ለካያም እንዲሁም ለዘሬን ደግሞ በጣም የሚገርም ጊዜ ነበረ። ሁለቱም በፍቅር እየቀለጡ ናቸው። የዘሬን እርግዝና ሆዷ እየገፋ ነው ያለው። አብሯት እያወራት ነው። አብሯት የሆነ ቦታ ጋደም ብለው ሊስማት
ሊስማት ወደ ከንፈሯ እየቀረበ እሷም ልትስመው ስትል ድንገት ነበር ቪዳን የመጣችው። እሺ ካዩን ለሰማኝ በዚህ በእንጨት ጭንቅላትን ሳለ ዞር ትላለ ከልጅ አትልም ስትለው ነበር። እንዴ አልሄድሽም ነበር እንደ እያለ ነበር። የት ነው የምሄደው ልጄን ትቼ? አንተ ራስህ መሄድ ትችላለህ እኔማ አልሄድም እያለችው ነበር። እንዲህ እየተሳሳቁና እየተጨቃጨቁ እንደምንም ሌሊቱን አሳለፉ። በጧቱ ጂያን ከኋላ ያጠገብ ነው ጋደም ብሎ ነበረ። መሄድበታለኝ እያላን ነው። ከዛ ተመልሼ ይመጣና ስራ ደርሽሻለሁ ብሏት ተሰናበታት። በሌላ በኩል በጧቱ እነ ካያም ቢሆኑ ቁርስ እየበሉ ናቸው። ቁርስ እየበሉ አንድ ላይ እየተጫወቱ ከዛም በኋላ ምንድነው አንተ ቆይ ይሁላ ምግብ የገዛው ይሁላ ልብስስ የገዛው ብላ ቪዳን ስጠይቀው ለምትወለደው ልጅ ብዬ ነው እያለ እሱ ይናገራል። ሰማይ የኔ ልጅ ድመት አይደለችም እሺ የኔ ልጅ 9 አይደለም የምትወልደው ገባ አንድ ልጅ ነው የምትወልደው ከበዛም ደግሞ 2 ስትለው ነበረ። ከዛ ዳቦን ስትቆርሰው ርካሽ ነገር ነው የገዛው ትለዋለች። የቪዳን ተረባ ያልቻለው ካያ ትንሽ ፊቱ ቀየር ይላል። ከዛም በኋላ እማዬ የጥርስ ዶክተር ጋር ቀጠሮ ነበረኝ አላልሽም እንዲህ ስትላ ነበር። ዛሬን አልሄድም ቀረው ዛሬ ስትላ ነበር። እንዴ ለምን ቀረሽ እያለ ካያ ይጠይቃል። ቀረውኛ ታዲያ እዚህ ጋ ይታያል ጥርሴ እዚህ ጋር ድድጌ ይታያላ እዛ ጋር ማለት ወርቅ ላስተክል ነበረ ወርቅ ላስደርገው ምን ታስባለህ አለችው። መቸኮል አያስፈልግም ስትለው ግራ ገብቶት እየተመለከታት ነበረ። ደሚር ያለችው አማራጭ ኢፔክ እንደሆነች ያውቃል። ኢፔክ በራሷ ነው ካያን የተወችው። ሊያናግራት መጣ። በር ጋር አገኛት። ትምህርት ቤቷ ጋር ቀጥሯታል። ይኸውልሽ ታስታውቂያለሽ እንደሰለቸሽ ልብሽ እንደተሰበረ ታስታውቂያለሽ። ኢፔክ ግን ይሄ ይገባሻል። አሁንም ቢሆን ማን ነው ካያ በእጅሽ ማስገባት ትችላለሽ። ላረጋግጥልሽ ፈልጋለሁ። አሁንም ቢሆን ካያ ያንቺ መሆን ይችላል። ይሄ የሚሆነው ግን ስትተባበሪኝ ብቻ ነው። እኔ የምልሽን ነገር ስትሰሚ ብቻ ነው የሚሆነው አላት። ዝም ብላ ተመለከተችው። ከዛ አስታውሰች ጂያን እውነቱን ሲነግራት የት እንዳሉ ንገሪኝ፣ እዚህ ዘሪን እንዳለች አውቃለሁ፣ እሷን መጠበቅሽን አቆሚ እያላን ነበረ። ከካያ ጋር ደስተኛ መሆን ከፈለግሽ ካያ እስከ መጨረሻው ያንቺ እንዲሆን ከፈለግሽ ያለሽ እድልና አማራጭ ይኸው ብቻ ነው አላትና ዞር ይላል። ኢፔክ ብዙ እየተጨናነቀች ነው። ቦራን በሌላ በኩል በጧት መጣ። ከፉርጎን ጋር እንደመጣ ህፃኑን ጂያን ልውሰደው እያለ ነው። ልጁን አቀፈ እና ማሳየ ነገር አለ እያለው ነበረ። አሊያ እዚህ ጋር ጣልቃ መግባት አትችልም እሱ ከግቢ ልውጣ እያለ ነው። አሊያ በዚህ ምክንያት ተጨቃጨቀችው። የት ነው የምትወስደው እያለችው ነበር። እሱ የትስ በወስደው መብቴ እኮ ነው ልጄ እኮ ነው እያላን ነበረ። በዚህ ምክንያት ሳይግባቡ ቀሩ። ነገር ግን ምንም ማድረግ አልቻለችም። በቀጥታ እሱ ልጁን ይዞ እየወጣ ነው ያለው። ክቡራን ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ውድ ተመልካቾች ዘውድ ድራማ በዛሬው ዕለት ተመልክተናል። ውድ ተመልካቾች ዘውድ አጓጊው አስገራሚው የቱርክ ድራማውንም ቢሆን በቅጠል ቲቪ የዩቲዩብ ቻናል በዚሁ አቀራረብ ይቀጥላል። ውድ ተመልካቾች በሁለተኛው ቻናላችን በቅመም ስቶሪ ደግሞ የታመሙ አበቦች የሚሰኝ አስገራሚ ደስ የሚል የፍቅር ድራማ ወደ እናንተ ይዤ ቀርባለሁ። በዚሁ በተመሳሳይ አቀራረብ የሚመቻችሁ ሰዎች እዛም እየገባችሁ እንድትከታተሉ በትህትና ጠይቃለሁ። ስውር እጅ የሚሰኘው ድራማ አላለቀም፣ አሁንም ቢሆን ይቀጥላል። ሰዓቱን እየጠበኩኝ ለእናንተ ዘውትር አዳዲስ ክፍሎችን ይዤ በቅላለሁ። ሁልጊዜ በላይካችሁና በኮሜንታችሁ የምታበረታቱኝ ክብሯን የቻናል ቤተሰቦች ከልብ አመሰግናለሁ። በቀጣይ በአዳዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን።